አደረሰን ተመልካቾቻችን የመሰሸው ነው መሰሸው በአባይ ቲቪ እና በመሰሸው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ይህ የመሰሸው የትንሳኤ በዓል ልዩ ፕሮግራም ነው። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በሰላም አደረሳችሁ። የዛሬው የመሰሸው እንግዳችን እንግዲህ በጣም አሪፍ እንግዳ ነው የጋበዝኩላችሁ። ሁለቱም እህትማማቾች ናቸው። ሄራንና ሶሊያና ይባላሉ። የ9 ዓመት እድሜ ያላቸው ናቸው። መንትዮች ናቸው። አብረው ይሰራሉ፣ አብረው ይማራሉ፣ አብረው ይኖራሉ። ዛሬ ደግሞ ሲያጫውቱን ቁም ነገር ሊነግሩን የመሰሸው የበዓል እንግዳ አድርጌያቸዋለሁ። በክብር ተቀበላችሁ። በክብር ተቀበላችሁ። ሄራና ሶሊያና እንኳን አደረሳችሁ ለብርሃነ ትንሳኤው። እንኳን አብራ ደረሰን። እንኳን ደህና መጣችሁ። ዛሬ የመሰሸው እንግዳ ስለሆናችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። እንኳን ደህና ቆየህን። በጣም ደስ ይላል። አሁን እኔ በደንብ ስላላስተዋወቅኳችሁ ራሳችሁን እስቲ አስተዋውቁ። እኔ ሶሊያና ተሾመ እባላለሁ። 2ኛ ክፍል ነኝ። እሺ። እሷ ደግሞ ሄራን ተሾመ ትባላለች። ራሷ ታስተዋውቃለች። ራሷ አስተዋውቃ። ስሜ ሄራን ተሾመ ይባላል። የ2ኛ ክፍል ተማሪ ነኝ። የሶሊ እህት ነኝ። የሶሊ እህት ነሽ? በጣም አሁን እርስ በርሳችሁ በጣም ተመሳሳይ ናችሁ። በምን ትለያያላችሁ? እኔ በፀጉር አጠር ነው እንዴ? ወይኔ እዚህ በምንድን ነው የምትለዩት? አሁን ሶሊያና በምን መለየት ይችላል? ቁመት ደግሞ በልጣታለሁ። ብትለካን አሁን ማለት ነው። ቁመቴ እንዴት መሰለ? በትንሽ እንበላለጣለን። እኔ ረዝማታለሁ። 27 ሜትር ከ27 እሷ ደግሞ ሜትር ከ22። ኦኬ። ትበልጣለች። እግርም በልጣታለሁ። ትልቅ ነው እግሯ። ኧረ እግሯ ትልቅ ነው። ስንት ቁጥር ነው የምታደርገው? 30 ምናምን። እሷ ደግሞ ገና 20 ቤት 32 ታደርጋለህ። እሷ ደግሞ 34 ምናምን ታደርጋለህ። ሁለት ምናምን እንትን እበልጣታለሁ። እኔ እኮ እናንተን መለየት ምናምን አንዳንድ ጊዜ ያቅተኛል እኮ። በሌላ በምን ተለየን? የኔ ጉንጭ ወፍራም ነው፣ እሷ ቀጭን ነው። እሺ። እኔ ጥንት የለኝም፣ እሷ ትልቅ ጥንት አላት። ተይ በእናትሽ እኔ ማለት ነው መሴ ስሞታ አላቅርብ ብባል እኔ የትኛው ጥንት ነው በለያ የሚያስብለው? ማርያም ግን ሳያችሁ እኩል ናችሁ። ምንም የሚለይ ነገር የለም። ግን የጥርሳችሁ ግን ያቺ እንትና የሶሊያና ገና አደገም። ብሬስ ያስፈልገዋል። ብሬስ ገና ነው አለ። ብሬስ ገና አይደል እንዴ? ስንት ዓመት ሲሞላችሁ ነው ብሬስ የሚጀመረው? አይ ቲንክ 20 ምናምን 20። ኧረ የራሴን እድሜ ዝቅ አደርጋለሁ። ሲጀመር መቼም በቃ በደንብ እናንተን ብሬስ የሚያደርግ አንድ የጥርስ ሕክምና ማዕከል አይጠፋም። ስለዚህ እድሜያችሁ ከደረሰ በቃ እንፈልጋለን እኛ ራሳችን። እሺ። ከሁለታችሁ ማን ነው የሚያስቀው? በደንብ ቀልድ ምናምን ያቀለልን እንስቃለን። ደግሞ ራሳችን ወድቀን ራሳችን ነው የምንስቀው። አንድ ቀን ማለት ነው በራሳችን የሆኑ እንትኖች ነበሩና አብረን እንያያዝና እንደዚህና እንደዚህ አሁን ይሄኛው የሷ እጅ ቢሆን ይሄኛው የኔ እጅ ቢሆን እንደዚህ እንያያዝና ሽክርክር እያለን ባየኛው ገፈጠን እንጫወታለን። ስሙ ምን ቢሆን ጥሩ ነው? መቀማቀል። አይ ቆይ ግን ቀልድ የሚያወራ ምናምን የሚያስቅ ማን ነው? እኔ ሲሪየስ ነኝ። ሲሪየስ ግን ካላጫወቱኝ ላይ አጫውታለሁ። ኦኬ። እኔ ቀልድ እየነገርኩ አስቃታለሁ ምናምን። እሺ። ቶሎስ በጣም የሚናደድ ማን ነው? ይሄ ምን ውስጥ እየገባ ነው? ቆይ እኔን ይፈራኛል። ምንድን ነው? ወይ ገርፈዋል ምን አደርገዋለሁ እያልኩኝ አሁን አንድ ሰው ሲጠራችሁ በድምፅ ነው የሚለያችሁ? እኛ ቤት ውስጥ እንኳን በደንብ ነው የምንለያየው። ይለያል ማለት ከፋሚሊ አንፃር ሁሌም ከህፃን እያለን ስለሚያዩን
ሊለዩን ይችላሉ ትለምዳለህ አይደል መንታ ስትሆን ትለምዳለህ እና ሌላ የሚለየን ነገር የሷ እጅ ጠንካራ ነው ያኔ ደግሞ ሶፍት እና ስፖርት አሰሪም እንዴ ለምን ሶፍት ሆነ አንቺ ዝም ብሎ ልስልስ የሚለኝ ተፈጥሮ ኔቸር ናቹራሊ ኔቸር ነው ቶሎ ነው የሚሆነ ነገር የሚሆነው ሳምራሱ እዚህ ጋር ቀይ ሲሆን እንደዚህ ይላቻል በጣም ይገርማል ሌላስ አሁን ለምሳሌ ሰው ሰላም ሲላችሁ በድምጽ መለየት ትችላላችሁ ሰው ሰላም ሲለኝ ማን እንደሆነ ከዚህ በፊት የምናውቀው ከሆነ ማለት እንለያለን ግን ማናውቀው ከሆነ ዝም ሰላም እንለዋለን እንገምታለን ገስ እናደርጋለን ስምን ጠይቃለን ነው ሰላም እንለዋለን ስምን እንጠይቃለን ያ ደግሞ ግድ ወቁ ከተባለ ደግሞ ገስ እናደርጋለን ገስ ታደርጋላችሁ ስለዚህ አሁን በበዓሉ አሁን ድምጽ ሰማላችሁ ማን እንደሆነ ትናገራላችሁ አይ ቀድሞ ያወቀ ያው አሸናፊ ይሆናል ከአምስቱ ይታረማል ማለት ነው ከአምስቱ ይታረማል የድምጽ ፈተና ከተሸነፍኩ ራሴን በቃ እስቲ ነኝ ያለው ማን እንደሚለይ ይታይ አሁን ድምጽ እንሰማለን አይነት ታሰራለህ እንጂ ድምጽ ለካ ድምጽ ጆሮ ነው ጆሮ በጣም ያስፈልጋል ጆሮ ስጪ እሺ መጀመሪያ እንኳን አደረሰው በዓሉን ምክንያት በማድረግ እስከ 30% የሚደርስ ልዩ ቅናሽ ተደርጎሎታል ከሪያሊቲ ሪል ስቴት ባለፉት 10 ዓመታት 9 ፕሮጀክቶችን ገንብቶ ለነዋሪዎች ያስረከበው ሪያሊቲ ሪል ስቴት አሁንም በተመሳሳይ ጥራትና በተሻለ ዲዛይን ከባለ 1 እስከ 3 መኝታ በቦሌ በሳር ቤትና በፒያሳ ላይ ከ10% ቅድመ ክፍያ ጀምሮ ዘመናዊ አፓርትመንቶችንና የንግድ ሱቆችን እንካችሁ ይላል 100% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ወይም በግንባታ ላይ ያሉትን ረጅም ጊዜ ምቹ አከፋፈል የቤት ባለቤት የሚሆኑበትን እድል አመቻችተዋል ቤቶቹ ስቲም ሳውናና ጂም የልጆች መጫወቻዎች በቂ የፕሮግራም አዳራሽ ከቴራስ ጋር ያሟሉ ናቸው ለበለጠ መረጃ በ0961 47 87 87 ይደውሉልን መልካም በዓል ይሁንልዎት ሪያሊቲ ሪል ስቴት መጀመሪያ እሺ አሁን የመጀመሪያውን ድምጽ እንስማ ማን እንደሆነ አሁን እናንተ ወጣቶች ናችሁ ይሄ ትልቅ ዓለም እንዳይመስላችሁ በቃ ነገር ልትሰሙ ትችላላችሁ ፌክ ነው በቃ ባዶ ነገር ነው ማለት እንደ ትልቅ ነገር አትቁጠሩት ስኬት የምታስቡ ትምህርት ቤት ስኬት ዶክተሬት ፕሮፌሰር ሳይንስ ምን እግዚአብሔር አያቆም እሱም ደግሞ ክብር ዶክተር ምናምን ከሞትኩ በኋላ አያቆም እግዚአብሔር ማንነታችን ብቻ መንፈሳዊነታችን እና የአባቶች ትምህርት ደስ ይለኛል እንዴ ከነዛ ትልቅ አባቶች አንዱ ቅዱስ ዮሐንስ አፈወርቅ ይባላልና ምን ይላል ዓለምን በድራማ ነው ብዙ ጊዜ የሚመለሰው ድራማ ለምሳሌ አጭር ነው አይደል አንድ ድራማ የሚያሳዝነው አላውቅም ድምፅ እንዲሳልፉነብኝም ግን የት ነው ማውቀው ያልኩኝ ስፈልግ ይደገም እንዴ አረ ምንም አላውቅም መስማሙ እንደው ታላወቃችሁትም እስቲ ንገረን በእናትህ ንገረን አሁን ከአምስቱ አንድ ኤክስ ማነው ይሄ አረ ናለቅ በእናትህ ንገረን እኮ ንገረን በማር እስቲ የክብር ዶክተር የመቅዶኒያ መስራች ዶክተር ቢኒያም አፈን ሰጥቷል ራይት የለም ከአምስቱ ኤክስ አንድ እሺ ይቀጥል ሁለተኛ አይ ግማሽ ሰጠን በእናትህ እሺ ግማሽ ተሰጠን እይታ በሙዚቃ ውስጥ ማን የቀደመው እኔ ነኝ ሄራን ናት የቀደመች አሁን ሄራን አንድ ከግማሽ አለ እኔ ግማሽ ነኝ እሱ አንድ ከግማሽ እሺ አሁን ተመለስ ሶስተኛው እንደ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም በጣም ጨዋ ሰዎች ነበሩ በጣም ግንዛቤያቸው ሰፊ ነበር የመረዳት አቅማቸው ከፍተኛ ነበር በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት በቃ እስካሁን 2x 3x 3x ይሄ ታዋቂው ዘፋኝ ድምፃዊ አርቲስት ቴዲ አፍሮ እንደዚህ ነው ድምጽ ነው ያለ ቴዲ አፍሮ እኔ በጣም ብቻ ነው አዳምጬው የማውቀው ሻወራ ሰምቼው የማውቀው ይኸው
ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው። ሞክረኑ ካልተሳካ እንዳይቆጭን። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ የላት። የኔ ዊዝደም እሷ ነች ተስፋ መቁረጥ የምትባል። ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ቴርጋት እኮ አሸንፏል። ማን ነው እንዴ? ይሄማ ፍንጫለሁ እኮ እመቤቴን አላውቅም። ፖል ቴርጋት ላይ ያሸነፈው ማን ነው? እኔ ኳስ አላይምና አይደለም፣ ሯጭ ነው፣ ታዋቂ ሯጭ። እሺ እኔ ልናገር እስቲ እኔ ልናገር እኔ ማውቃለሁ ማርያም ውጤቱ እኩል ነው። ንብረትነቱ የአሜሪካ ባህር ኃይል ንብረት የሆነው ግዙፍ የጦር ስለዚህ ስንት አገኘን ማለት ነው? መሲ 3 ከ5 ከአምስቱ 3 አግኝተዋል። በጣም አሪፍ። እሺ አሁን ቤት ውስጥ እናንተ አሁን እርስ በርስ ምን ያህል ትረዳዳላችሁ? እርስ በርስ የምንረዳዳው ለምሳሌ እኔ አሁን ሶሊ በጣም የሚገርምህ የቤት ሆም አክቲቪቲዋ በጣም ደስ ይለኛል። ማለት ላይክ እንትን ታደርጋለች ከመጽሐፍ ጋር ነው እንትን የምትሆነው ራሱ በጣም እና መጽሐፏ ሲጠፋባት አትወድም እና እሱን ፈልግላታለሁ። ለእኔ ደግሞ የምትረዳኝ ለምሳሌ እኔ ደግሞ ቤት ውስጥ መስራት ምናምን እወዳለሁ። ለምሳሌ እንትን ሲጠፋብኝ እቃ ላይ ምናምን ለማመዳለሁ። ላይክ ቤት ውስጥ ምግብ መስራት ማድረግ ምናምን እቃዎች ላይ ለማመዳለሁ እና እንደዚህ አይነት ነገሮች ላይ ሲጠፉብኝ እነሱን ታገኝልኛለች። ማለት ደግሞ እንትኖችም በጣም ሲሪየስ የሚሆኑ ነገሮችም ታደርግልኛለች። ለምሳሌ እኔ መዝሙር ላጠና ስል ወይ ደግሞ የተለያዩ እንትኖች ተረት ትምህርት ቤት እንትን በሉ ያዙ ምናምን ስንባል ወይ ደግሞ የተለያዩ የሚነበቡ ነገሮች ሲኖሩኝ ታስጠናኛለች፣ ታግዘኛለች። እንደዚህ አይነት ነገሮችን እንረዳዳለን። ልክ ናት። ሶሪ በጣም አሪፍ። እሺ እርስ በርስ ሚስጥር አላችሁ? ማንም ሰው የማያውቅ የሁለታችሁ ሚስጥር አላችሁ? ከዛ ሰው ለማወቅ ይሞክራል። ምንድን ነው የምታወሩት? ምንድን ነው የምትነጋገሩት? የእናንተ ብቻ የሆነ ሴክሬት አላችሁ ወይ ምናምን ነገር እንባላለን ማለት ነው። ከዛ እኛ አይ ብለን መጀመሪያ ቢ ኬርፉል። እሺ ትዕግስት የማታውቀው ሚስጥር አለ እንዴ? በመንትየውስ መሀል እና በእኔና በሶሊ በመንታ መሀል ያለ ሚስጥር አይጠፋም። እናቴ የማያውቀው ማለት ነው አለ ይኖራል። እንዴ የዛሬ ልጆች አያችሁ ለምን ያልነግሩኝ? ማንም ማውቀው ሚስጥር አውጡ። ማንም መውጣት የሌለባቸው ነገሮች አሉ። እኔና እሷ እንግዲህ ሚስጥር ነው፣ ሴክሬት ነው። እኔም ሴክሬት ነው ብዬ የነገርኳት ነገር አለ፣ እሷም ደግሞ ሴክሬት ነው ብላ የነገረችኝ ነገር አለና ይጠበቅ። ቃል ኪዳኔን ማፍረስ ስለማልወድ እባክህ በዚህ አጋጣሚ ቀጣይ ምክንያቱም አስወጣችሁ ነበር በትንሳኤው በዓል። ዛሬ በትንሳኤው በዓል አስወጣችሁ ነበር ሚስጥር። ለምን በዓል ነው ብለህ ነው? በዓል ነው ብዬ ስጦታዬ የእናንተ ሚስጥር እንዲነገረኝ ነው የምፈልገው። የኔ ስጦታ የበዓል ስጦታዬ ብዬ ነበር አሰብኩት። እሺ አሁን በህይወታችሁ ማን ነው የሚያነሳሳችሁ በጣም የሚያነቃቃችሁ? ኧረ ያ ሮል ሞዴል የሚያነቃቃችሁ በቃ በጣም በቃ ለትምህርታችሁ እንድትማሩ እንድትሰሩ ተስፋ እንዲኖራችሁ የሚያደርግ ሰው ማን ስትሰሙት? ማን? ከባድ ጥያቄ ነው። አዎ ጀምሬ ማለት ነው ማለት ሮል ሞዴል ሳይሆን አሁን ነገር ስትሰሙታላችሁ ስትሰሙ ሲመክራችሁ ወይ በዩቲዩብ ስትሰሙት ወይ በቴሌቪዥን ስትሰሙ የሚያነቃቃችሁ በጣም የሚያነሳሳችሁ ሰው ማለት ማን? እኔ ራሱ
አስቤው ስለማልክ ላይመረ የተጠየቁት ጥያቄ ሆነብኝ ማለት ነው። ጥያቄ ሆነብሽ? አዎ። እስቲ ላሰበበትና እነግርሃለሁ። እሺ ግን የሚመስለኝ ሲመክሩኝ ደስ የሚለኝ ፋሚሊዎች እና አስተማሪ መምህሬ በጣም ደስ ይለኛል ሲመክረኝ። በጣም አሪፍ እና እንድንሰራ ምናምን ይረዳናል፣ የሚያስፈልጉኝ ነገሮች ያደርግልናል እና በጣም ለብዙ ነገሮች ተረድቶናልና እሱ በተግባርም ሞቲቬት አድርጎኛል። ቤት ውስጥ አሁን ምግብ ወጥ ሰራላችሁ ለትዕግስት? እሳት ጋር ትድረሽ ይባላለሁ፣ ግን ያው ሞካክራለሁ። ሴት አይደለሁ ምን ይደረጋል ብለህ ነው እኮ። የሆነ ኪችን እኮ አይቻለሁ ዩቲዩብ ላይ። አዎ ኪችን ላይ ከእናቴ ጋር ሰራለሁ ማለት ለብቻዬን ባልገባ እንኳን ሽንኩርት ላይ አሁን ማለት ነው። ትናንትና ሽንኩርት ስልጥ ነበር እኮ አይቻለሁ። በዓል አይደለ ዛሬ? ስለዚህ ትናንትና ሽንኩርት መላጥ አለበት ምናምን እንሰበሰብና ይላጣል። ሁሉም ሰው ቢላ ያነሳና እኛ በእጃችን ነው የምንልጠው። በእጃችሁ ነው ሽንኩርት የምንልጡት? አዎ፣ ምክንያቱም ቢላ መድረስ የለበትም ሊቆርጠው ይችላል። ከዛ ውስጥ ውርውር። ስለዚህ ቤት እናታችሁን ታግዛላችሁ በስራ? አዎ። በጣም አሪፍ። እንዳለኝ ልንገር። ዜሮ በቃ ዝም ብለን ውሃ እንጠጣለን ወስደን ቀውስት ከተን ማጠብ ነው ብለን ውስጡ ሳሙና ክትት እናደርግበታለን። ከዛ ውሃ አድርገን ቁጭ እናደርግበታለን። እኔ ቃል ማጠብ የሚመስለኝ ድሮ የሚገርምህ አንድ ሰው ውሃ ውስጥ የቆሸሸውን እቃ ቦጭረቅ አድርጎ ወጥት አድርጎ እዛ እቃ ንጹህ እቃዎች የሚቀመጡበት የሚያስቀምጥ ነበር ይመስለኝ። አደኩ ይመስለኝ እቃ ተሽቶ ምናምን ነገር ነጽቶ ተለቅልቆ እንትን ውስጥ ይገባል ነው መሰለኝ። እንደዛ ነው አይደል? አዎ እንደዛ ነው። እሺ እናቶች ልክ አይደለሁኝም? ልክ ትዕግስት እየሰማቻችሁ። እሺ አሁን ስለ በዓል ናቸው። ዛሬ በዓል ነው የመጣችሁት። ትንሣኤ በዓል እንዴት ነው የምታከብሩት እናንተ? ትንሣኤን ቤታችሁ እንዴት ነው እንነሳለን። ያው በጣም የሚገርመኝ ነገር ቶሎ ከእንቅልፍ አልነቃም እኔ እና ትመጣለች ትቀሰቅሰኛለች። ግን ጧት ቶሎ ነቃለሁ። ግን ጠብቄ ሰው መጥቶ ነው እንጂ እንትን ብለው እንጂ እንደ ተነስቼ አልሄድም። ከዛ ሄራን ትመጣለች ወይ ምናምን እንሂድና ብለን እንወርዳለን ካልጋችን። እኛ ባይዛው የሚገርምህ ጠዋት እንትን ሳር ሳይጎዘጎዝ ቄጤማ ሳይጎዘጎዝ ነው የምንመጣው። ከዛስ እንዲህ እንትን ተብሎ ሌሊቷን ነገር ነው የሚለው ጎዝጉዘን ጨርሰን ጠረጴዛ ይደረጋል። ሰው ይሞላል ማለት ነው። ብዙ ነን በጣም እኛ ቤት እንግዳ ይበዛል። አንድ ፋሚሊ ውስጥ በጣም ብዙ ሰው ነን። እግዚአብሔር ዘራችን ሁላችን የሚያብዛልን እና ሀላው ትንሣኤን የምናከብረው ዶሮ ከአክስታችን ጋር ከቤተሰቦቻችን ጋር አብረን ሰርተን ትላንትናውን ሁላችን የምናስተናግዳለን። አብረን ደግሞ እየዘመረን እናከብራለን ትንሣኤን። በጣም ነው ደስ የሚለኝና ቴድሮ በጣም ብዙ ሰዎች አብረዋት ይሆናሉ። አብረን ከሷ ጋር ነው የምናከብረው። ብታይ ደግሞ የሚገርምህ በጣም ነው ሁላችንም በዓል ሲባል በጣም ነው የምንፈልገው፣ በተለይ ፋሲካን። ምክንያቱም እንትን ነው ሁላችንም እንሰበሰባለን። ደግሞ የሁላችንም የድህነት ቀን ስለሆነ መለያየት የለብንም። ለዛ ተሰብስበን ብዙ ነገር እናደርጋለን። አብረን አንድ ላይ ነው የምንመገበው። አብረን ደግሞ እንዘምራለን። ደስ የሚል በዓል ነው በጣም። እሺ አሁን ዛሬ ትንሣኤ በዓል ነው አይደል? አሁን ዛሬ ትንሣኤ ለእናንተ ምን ማለት ነው? እስቲ ዛሬ በዓሉን የምናከብሩ ለምንድን ነው? ስለ ትንሣኤ ነገር ነው ማለት የዳንበት ከሞት ወደ ሕይወት የተሸጋገርንበት ቀን። ለእኔ ደግሞ ትንሣኤ ማለት ሰዎች ከኃጢአታችን የታጠብንበት የነጻንበት ልባችንን የቆሸሸውን የነበረውን ልባችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ያነጻንበት ቀን ነው እና ደግሞ
ከጨለማ ወደ ብርሃን ከሞት ወደ ህይወት የተመለስንበት ቀን ነውና በጣም ነው የምወደው። በጣም ደስ እሺ፣ በጣም የምትወዱት በዓል የትኛው ነው? አዲስ ዓመት ነው ወይስ ልደት በዓል ነው ወይስ ጥምቀት ነው ወይስ ትንሣኤ በዓል? ሁሉም ወዳቸዋለሁ፣ ግን 3 የምወዳቸው በዓላቶች አሉ። በጣም አስበልጥ ማለት አዲስ ዓመትን እንተላለፍበታለን ዓመቱን። ከዛ በኋላ ጥምቀት፣ ገናና ትንሣኤን ወዳቸዋለሁ። በጣም አሪፍ። ሶሊስ ትንሣኤ፣ ገናና አዲስ ዓመት ሁሉም ትወዳቸዋለህ? ሁሉንም ሁሉንም እንደኔ ናችሁ? ከኔ ኮረጃችሁ ነው። እኔ ሁሉንም በዓል ነው የምወዳቸው። አዎ ደስ ይላል። ስለዚህ ሁሉንም በዓል ነው የምትወዱት። ዛሬው ለትንሣኤ በዓል በድጋሜ እንኳን በሰላም አደረሳችሁ። እንኳን አውራደ ዓመት ከዓመት ያድርሳችሁ። አሜን። በጣም አሪፍ። ባለፈው ምረቃ ተገኝቼ ነበረ፣ የእናንተ መጽሐፍ ሲመረቅ። እሺ ያ መጽሐፉን አግኝቻለሁኝ። እሺ መዝገበ ጸሎት በብሬል ነው። እሺ በሄራኒ ተሾመና ሶሊያና ተሾመ የተዘጋጀ ታህሳስ 2016 አይደለ የተጻፈው? አሁን ይሄ ማለት ነው ቅርብ ነው የተመረቀው። 2 ዓመት ምናምን ነገር ይሆናል። በቅርቡ ነው የተመረቀው። መቼ ነው የተመረቀው? ነው የተገኘሁበት። አንተ መቼ መሰለ? ታህሳስ 27 አሁን ለገና ነው እንዴ? ነው አምና ነው። አምና ነው። ካቻምና የተመረቀው። አረ አምና ነው። አሁን 2018 እኮ ነው የተመረቀው። ደግሞ መቼ ነው? 2017 ነው። እኔ ተገኝቻለሁ። 4 ኪሎ የተመረቀው ተገኝቻለሁ። እና ስለ መዝገበ ጸሎት እንዴት እንደጻፋችሁት ምን እንደያዘ ሲዛ የተናገሩ የጻፍነው እኔ ቅዱስ ገብርኤል ቤተክርስቲያን ብስራተ ገብርኤልኛ ወደ ብስራተ ገብርኤል ብስራተ ገብርኤል ቅዱስ ገብርኤል ደብር እዛ ሄደን ፕሮግራም እኛ የግል ጸሎት አድርገን ፕሮግራም እየተማርን ነው። ይሄ ትምህርት መምህራኖች ማታ የሚሰጡት ትምህርት እሱን እየወሰድን እያለ እናቴም አለች፣ ሶሊም አለች፣ እኔም አለው ምናምን ገብርኤል ነው በወር ገብርኤል 19 መቼም ነው ማንቀረው በተአምር። ኧረ በጣም ሁሌ ነው የምንሄደው የገብርኤል እሺ። ከዛ እኔ ሌላ ሀሳብ ውስጥ ሄዳለሁ እየተማርን እያለ ለምን እንደኛ አይነት ልጆች መጸለይ ያቅታቸዋል? እነሱ ከሁሉም እኩል መሆን አለባቸው። እንዲሁም ደግሞ እነሱም ከእግዚአብሔር ጋር ለብቻቸው አንድ ጸሎት ቤት ውስጥ ተገናኝተው ከእግዚአብሔር ጋር በመዝገበ ጸሎት ወይም ደግሞ በመጽሐፍ ቅዱስ መነጋገር አለባቸው እያሰብኩኝና ከሶሊ ጋር ተነጋገርን እየሄደን እያለ ከዛ እሷም ጥሩ ሀሳብ ነው እኔ ደግፍሻለሁ እህቴ አይዞሽ በላይ ለእናቴ ልነግራት ብዬ ከዛ አልኳት። ገና ነሽ አሁን ማደግ አለብሽ። እድሜ ስንት ዓመት መሰለ? 6 ዓመት እንግዲህ 6 ምናምን ነው። እሺ ከዛ በዛ ዓመቴ ውስጥ እንደዛ ትቺም ትንሽ ከፍ ማለት አለብሽ ከፍ በይ ምናምን ነገር አልችኝና ለእግዚአብሔር አንድ ነገር ይቺን ትንሽ ነገር ለማድረግ ምንም እድሜ አይገድበውም ስላት ወዲያው ይሻለችኝና በነጋታው መጽሐፍ ጀመረ። የሚገርም ነገር ደግሞ ሶሊ ስትጽፍልኝ አብረን ነበር እየጻፍን የነበረውና እጇ መቁሰል ጀመረ። እዚህ ጋር እጇ በጣም ቅድም እንዳለች ሶፍት ነው እና እጇ እንደዚህ እንትን አለ የመጻፊያ ማቴሪያል እሱ እንደዚህ ጭፍልቅ ሲያረጋት ደግሞ ጭፍልቅ ስታረጋው ይወጋታል። ሲወጋት እንትን ይላል ቆስላል። ብዙ ሰዓት ረጅም ሰዓት ከሱ ጋር ስትጣበቅ ማለት ነው። እሺ እንደዛ ነው እና ስትቆስልባት ምናምን ስንት ጊዜ ፈጅባችሁ? ያለባት 1 ወር ምናምን 1 ወር መዝገበ ጸሎት ነው የጻፋችሁት። ስለዚህ አሁን እናንተን የሚመለከቱ ተመልካቾች ስላሉ ከዚህ ከመዝገበ ቃላት ትንሽ በሉ አንብቡልኛ። እሺ ሶሊ ይሄው ትንሽ የውድ ሰዋ መላእክት ማርያምን በመንጦላዕት ውስጥ
ያመሰግናታል ሀዳስ ጣዕዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት ካንቺ ዘንድ ይመጣልና በማህፀንሽም ያድራል እንዴት ከደሃ ቤት አደረ ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በጣም ጎበዝ ሶሊ አሁን አንብበሻል ቆንጆ አድርገሽ የወድስዋ መላእክት እኔ ደግሞ የዘወትር ጸሎትን ላለ ሄራን ታምብ ደግሞ የዘወትር ጸሎት የዘወትር ጸሎት የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ስም ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። አሁን ብሬሉ እኔ ጋር ይቀመጥ። አምጡ ከወስድባችኋል። እንደውም ራሴ እኮ ነኝ ያመጣሁት። ይሄ ራሴ ነኝ። በቃ እሺ ይሆነልህ። ታዲያ አሁን ይሄ ስንት ኮፒ ታተመ? አታውቁትም? ትዕግስት ነው የምታውቀው? ማም ታውቀዋለች። ታውቀዋለች። እሷ ትጠየቃለች በኋላ። እሺ ስለዚህ ሄራንና ሶሊያና ይህንን መዝገበ ጸሎት በብሬን ስለጻፉ ምስጋና ይገባቸው። አቀንቅብላቸው። በቀጣይም ጽፉልናላችሁ አይደል? ሌላ መጽሐፍ ጽፈላችሁ። በጣም ደስ ይላል። በጣም ደስ ይላል። እሺ አሁን መዝሙር ማን ነው የሚወደው? እኔ። ሁለታችሁም? አዎ። እሺ ሙዚቃስ? ሙዚቃ ታዳምጣላችሁ? አታዳምጡም? እሺ ማን ዘማሪ ነው ታደምቁት እናንተ? ቴድሮስ ሊቀ መዘምራን ቴድሮስ። እሺ ማን ነው የሚዘምርልኝ አሁን መዝሙር ዛሬ? እኔ። ድምጽ ያለው አንቺ ነሽ እንዴ? ከሁለታችሁ ማን ነው ድምጽ ያለው በደንብ? ሶሊላት? እኔ። ሄራ ለመናገር እኔ። አንቺ ነሽ። ስለዚህ ማን ነው የምትዘምሪልን? የቴዲ ነው የሚዘምርልኝ? ስለዚህ ባለ ክራሩ ይምጣና ትዘምሪልናለሽ? እሺ እሺ። ወንድማችሁ ባለ ክራሩ ተቀበሉት እስኪ። ዲያቆን ዘማሪ በትረ ማርያም በዝማሬ እናውቀዋለን በቤተክርስቲያናችን ዘንድ። አንድ ሞር ያለ በዝማሬ ይወዳቸዋል።
አልደክምም በከንቱ በዕፀ መስቀሉ የተከፈለ የኢየሱስ ፍቅር ምንኛ ማረከኝ ከፍቅርም በላይ ሆነና መሰጠኝ ከመስቀል ስር ሆኜ ፊቱን እያየሁ እናመሰግናለን ዘማሪ በትረ ማርያም። ከሶሌና ከሄራን ማን ነው የዝማሬ መሳሪያ መጫወት የሚችል? ሶሊ ናት። ምንድነው የምትችይው? ምንድነው? ክራር ነው የምትችይው? ትንሽ በክራር ትመችልናለሽ? እሺ ትመችልናለሽ። እናቴ ሰላም የፍቅር እናቴ ሰላም ይናፍቀኛል ስምሽ ሳልጠራ ስቀር ማርያም የፍቅር እናቴ ሰላም የፍቅር እናቴ ሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ እንዳል የሚያስጨንቀኝ ጠላት ከሚያሳድደኝ አትስጪኝ የፍቅር እናቴ ሰላም የፍቅር እናቴ ሰላም ይናፍቀኛል ስምሽን ሳልጠራ ስቀር ማርያም በጣም እናመሰግናለን። ሞራል አስወጣቸውም ለታማቾቹ ዘማሪ ዲያቆን በትረ ማርያም በጣም እናመሰግናለን ስለመጣህና ስላጀብክልን። እሺ ሄሪና ሶሊ ፈጣን ጥያቄዎች አሉኝ። እሺ ከምግብ ሽሮ ወይስ ዶሮ? እኔ ብለው ጠፍተኝ አልሽልኝ ሄደን ከባድ ጥያቄ። አይ በማንኛውም ጊዜ እኔ ዶሮ በማንኛውም ጊዜ ስለማልመገብ ያው የለመድኳት ሽሩቲ ይሻለኛል። ሁለቱም ይመቹናል። ሶል አልወድም። ዶሮ ደግሞ በማንኛውም ጊዜ አልመገቡም። ገደ ፍስቀንስ የፍስቀን ዶሮ ይሻላል። ከጨዋታ ቤት ውስጥ ወይስ ውጭ? ውጭ። የት ነው የምትጫወቱት? ሰፈር ውስጥ። ገና አሁን አልጫወትም። ለምን እንደሆነ ታውቃለህ? በጣም መጫወት አልፈለግም። ከሶሊ ጋር መጫወት እቤት ውስጥ እንጫወታለን። ያው ጥቃቅን ጨዋታዎች ግን ውጭ ነው የምትፈልጉት? ውጭ። እሺ ከመዝሙርና ከዝምታ ምን አልከኝ? ቤት ውስጥ ዝምታ ወይስ መዝሙር? መዝሙር ዘምራላችሁ ጊዜ? ከመሬት ተነስቼ ሁሌ ነው የምዘምረው እኔ። አክስቴ አብራም ስለምትል ስራ ታቆመና አብራኝ ትዘምር ነበር። አንዳንዴ ደግሞ ስራ ሳይኖራ ሲቀር አብረን ቆጨነንና እንዘምራለን። ምንድን ነው የሚያስደስታችሁ እናንተ አሁን በህይወታችሁ? ደስ የሚያሰኝ ማለት ከምን? በቃ ደስ ብሏችሁ የምታረጉት ነገር? ደስ ብሎኝ የማደርገው ነገር መዘመርም እወዳለሁ። ሁለተኛ ደግሞ ካለማዊ ነገር ደግሞ ጋር መጫወት እንወዳለን። ደግሞ ማድረግም እንወዳለን። የቤት ውስጥ ፔቶችን እንትን እያደረግን ማላፋት እንወዳለን በጣም። አሁን ለምሳሌ ድመት ይመቸኛል። ከድመት ጋር ተሻሻለሁ ብታይ አንድ ቀን ይሄንን ካነሳ ላይቀር ማለት ነው። አንድ ቀን የሆነ እቺ አሁን አመት ነው የመጣችውና ኪቲ የምትባል ድመት ነበረችኝ። እና እንደዚህ ያላፋት አራቱንም እግሯን እንደዚህ ወደላ አድርጋ በጀርባ ተኛች ማለት ነው። ከዛ ወጥረኝ ለታቀለችና ምሳላፋት ከማላፋት ይብስ እኔ
ቦጨቃለሁ ግን ምንም አልላቸው። ደግሞ በጣም ታሳዘነኝ የረደሮ ይዛቸው ትጨፍር ነበር ውሾቹ። እኔ እኮ በጨዋታ ነበረ የጨዋታ ለሙስከቤቼ እነሱን ማዝናና መስሎኝ ልብሴን ትከሻዬን እኔ ሾጣብኝ እሮጣለሁ። ከዛ ድመቶቹ መሬት ላይ ይወድቃሉ። ልብሴን ትከሻዬን አድርገው ወይኔ መድኃኒዓለም ታያት። አሁን ወደፊት ምን መሆን ነው የምትፈልጉት? ዶክተር ፔዲያትሪክ ዶክተር፣ እሷ ካርዲያክ። ሁለታችሁም ዶክተር ነው የምትፈልጉት? ግን በጣም ስፔሻሊስት መሆን ፈልጋለሁ። ስፔሻሊስት ሆኜ ግን ዋናው መስራት የምፈልገው በጣም መስራት የምፈልገው ካርዲያክ ላይ ማተኮር ፈልጋለሁ። ዋው በጣም ስለዚህ ይሄ የወደፊት ህልማችሁ ነው? የወደፊት ህልማችን ነው። ደግሞ ሪዝኑም አቴ በልብ ኬዝ ነው ያረፈችው ነው። እና ልብ ኬዙ በጣም ያማት ነበር። ልቧ በጣም ሪትሙ ይጨምር ነበረ፣ በጣም ይመታ ነበረ እና ከእንደዚህ አይነት በሽታ ሰዎችን መታደግ ስለምፈልግ ስለዚህ የልብ ሐኪም ነው ለዛ ነው። ዋው ለሄራን ሶሪ ሲጋር ነው የምትፈልጊው? ፔዲያትሪክ ትሆኚ? በቃ ህፃናቶች ደስ ይሉኛል። ህፃናቶች ደስ ይሉሻል? ሁለቱም ነው ነገሩ። ያው ዶክተር መሆን ይፈልጋሉ፣ ይሳካል ደግሞ የሆነ ወደፊት ዶክተሮች ናቸው። ደስ ይላል። አሁን አንድ እንግዳ ልጋብዝ። አዎ የነሶሊና የሄራን እናት ቲጂ ትመጣለች። ትዕግስት ትመጣለች። ትዕግስት እንደምን አለሽ? ደህና ነሽ? እንኳን ለብርሃነ ትንሣኤ በሰላም አደረሰሽ። ለታችን ትዕግስት ሲሞራችሁ በድጋሚ እንኳን ደህና መጣሽ። እንኳን ለብርሃነ ትንሣኤ በሰላም አደረሰሽ። እንኳን አደረሳችሁ። እንኳን ተገናኘን። እንኳን ደስ ብሎኛል ስለተገናኘን። እንግዲህ ልጆቹንም ይዘሽ መጥተሽ እነ ሄራን በጣም ያጫውቱን ነበር። እንግዲህ አንቺም እዛ ሆነሽ አልዋሽም አይደል? እነሱ የተናገሩት እውነቱን ነው፣ ሁሉን የተናገሩት አስቂኛዋ እንደሆነች አቶ የሚናድዱት በደንብ መልሰዋል። አሁን ከትምህርታቸው ውጭ ዩቲዩብ ጀምራችኋል። እያየሁ ነበር። እስኪ ትንሽ በቃ ተመልካች የመሴሾ ተመልካቾች ስለ እናንተ የማህበራዊ ሚዲያ እንቅስቃሴ እንዲያውቁ ትንሽ እንቅስቃሴያችሁ ብትላል። ማህበራዊ ሚዲያ እንቅስቃሴያችን ላይ ያተኮረው በዋነኝነት ዩቲዩብ ነው። እንዲሁም ደግሞ ቲክቶክ፣ የቲክቶክ አካውንት አለን። ዩቲዩብ ሁለት አይነት ቻናል ነው ያለን። አንደኛው መንፈሳዊ ቻናል ነው። አንደኛው ደግሞ ሁለገብ የሆነ ዴይ ቱ ዴይ አክቲቪቲያቸውን የምናሳይበት። ምክንያቱም በቃ ብዙ ሰዎች የእነሱን የሚወዱ ሰዎች የዕለት ነገር ማየት ይፈልጋሉ እና ለዛ ተብሎ የተዘጋጀ ሄርሶላን የሚል የዩቲዩብ ቻናል አለን። ሄርሶናል ማለት የሶስቱ መንቶች የሄራን የሶሊያና እና የአናንያ የመጀመሪያ ፊደላት ቅንጅት ነው ማለት ነው ሄርሶላን። እዛ ላይ የተለያዩ ይዘት ያላቸውን ቪዲዮዎች እንለቃለን። ሁለተኛው ቻናላችን ደግሞ ሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ነው። እንደሚታወቀው ሄራን እና ሶሊያና መንፈሳዊ ህይወታቸው ሞር ጥሩ ነው እና እዛ ላይ ያላቸውን አክቲቪቲዎች፣ መዝሙሮች እና መንፈሳዊ ይዘት ያላቸውን ነገሮች እዛ ላይ ደግሞ እንጭናለን። በጣም አሪፍ ፕሮግራም አይቼዋለሁ እና ሁሉም ላይክ፣ ሰብስክራይብ፣ ሼር እንዲያደርግ በዚሁ አጋጣሚ የመሴሾ ተመልካቾችን እንጠይቃለን። ማን ነው ዩቲዩብ በጣም ጎበዝ የሚሰራ ከሁለቱ? እውነት ሶሌ ትመልስ እስኪ። ሶሌ ማን? ሶሊያና ሄራን ናት። ሁለት ድምፅ ያገኘው ሄራን ነው። ሄራን ነች። ሄራን በጣም ጎበዝ ላይ። ሄራን ምን አይነት ሰው መሰለች? በጣም ቅድም እንዳወራቸው ሲሪየስ ነኝ። በጣም ሲሪየስ ነች። ዛሬ ቪዲዮ ነው በቃ ቀጥ ያለች ዲሲፕሊን ናት። ኢቨን የሚቀርጹንን ሰዎች ራሱ ኤዲተሮችን ራሱ ሱፐርቫይዝ ታደርጋለች። የተደገመ ነገር ካለ ድጋሚ ከመለቀቁ በፊት ኢቨን ማየት ትፈልጋለች። አይደክማትም። በጣም ኮሚትድ ነች። ግን ከጠበኩት በላይ ነው የነገርኩሽ። አደነኩሽ። አይደለሁኝም እውነት ለመናገር ለእኔ ነሽ። በዚህ ግን ማለት ነው መቼ ምን መሰለህ
ሲሪየስነቴ ማልወድበት ምክንያት አለኝ። ለምን መሰለ? በቃ እኔ ከሁሉም ሰው ጋር አንድና አንድ ባህሪ ማለት እንዲኖረኝ አልፈልግም። ለሁሉም ባህሪ ለቀቅ ያልኩኝ ሰው ነው መሆን የምፈልገው። ግን በቃ ተፈጠርኩኝ። በጣም በጣም እንትን ስራ በጣም ትወጃለሽ፣ ቀጥ ያልሽ ነው ስራ ላይ ግን ከሁሉም ጋር ተግባብተሽ ነው የምትሰሪው። እንደሱ አይነት ባህሪ ነው። በጣም ደስ ይላል። ስለዚህ ዩቲዩባችሁ በጣም ጥሩ እየሄደ እንደሆነ ተስፋ አደርጋለሁ። ሌሎችም ደግሞ ሰብስክራይብ እንደሚያደርጉ ተስፋ አደርጋለሁ። በጣም በዚሁ በርቱ፣ ቀጥሉ። አሪፍ ነገር ነው ያስባል። ሌላው ሰሞኑን የወጣ ዝማሬ አለ። እስኪ ስለሱ ንገሪኝ። ያው የእነሱ መዝሙር ትንሽ ከወራት በፊት ነው የተፖስተው። መዝሙራቸው ግጥሙን ያዘጋጀሁት እኔ ነኝ። ከዛ ደግሞ ዜማ እንደዚሁ ተሰራለን። የተለያዩ ባለሙያዎች ቅንጅት ነው የተሰራው ማለት ነው። እና ተሰርቶ እዚሁ ሄራን ኤንድ ሶሊያና መንፈሳዊ ዩቲዩብ ቻናል ላይ ጭነነዋል። ከ1.4 ሚሊዮን በላይ ቪው አለው። በጣም ቆንጆ መዝሙር ነው። ትናንት የተለቀቀው ደግሞ በበገና የዘማሪ ታደለን ነው። የዘማሪ ታደለን ነው። ያው እንደገና ዘመረችው ሄራን እንደገና ዘመረችው በራሷ እንትን ሁኔታ በራሷ እንትን አድርጋ ዘመረችው ማለት ነው። በበገና ነው። አሁን ያጀባት ዲያቆን ነው እዛም ላይ ያጀባት። ስለዚህ ለወቅቱ አሁን በዚህ ሰሞን ጥሩ ስለሆነ የህማማት ሰሞን ስለሆነ ይሄንን የበገና መዝሙር እንዲታደሙ በዚሁ ደግሞ ያው አሁን በዓለም በዓል ዛሬ ነው። ግን ትንሽ አተካት ነው እንመለስ። እንስማዋ ትንሽ የሄራንን ድምፅ። በጣም ደስ ይለኛል። ይሄ ብሬል መጽሐፍ እንግዲህ ባለፈው በርቀት ተገኝቼ ነበር። ምን ደረሰ ማለት ስንት ኮፒ ታተመው? ቅድም አልነገሩኝ። እኔ ምንም መሰለ ብዙ እንትን የሆኑ ነገሮች ላይ መረጃ አልሰጣቸውም። እንደነገርኩ ሄራን ሁሉም ነገሮች ላይ በጣም ሲሪየስ ነችና ያሳስባታል። እንቅልፍ የማይወስዳት ሰው ነች። ነገ የሆነ ፕሬዘንቴሽን ትምህርት ቤት ካላት መታ እኔን እንቅልፍ የምትቀሰቅሰኝ እሷ ነች። በቃ በጣም ስለምታስብ ሞር ምነግራቸው የሚያጫውት የሚያዝናና በቃ ወደ ህፃንነቱ እንትን በደንብ እንዲያተኩሩ ነው። እና ብዙ ቁም ነገሮች ላይ እንትን እንዳይሉ አልነግራቸውም። እንደዚህ አይነት ለዛ ነው እስካሁን ድረስ ወደ 200 ኮፒ ታትመዋል። ከዛ በላይ መታተምና መሰራጨት እንዳለበት ነው የሚገባኝ። በጣም ብዙ ፍላጎት አለ። አሁን ላይ ከልጅ እስከ አዋቂ ያሉ ልበ ብርሃናት ከዚህ በፊት ሄራን እንዳለች በግላችን ነው አይደለ? ግለ ጸሎት ስናረግ ነው መዝገበ ጸሎት እናደርገን እንጸልየው። ግን እንዳለ መታደል ሆኖ ደግሞ ልበ ብርሃናት ማንበብ ሲፈልጉ ከሌላ አንድ ሰው ጋር ነው ያንን በነፃነትም ቀጥታ ጸሎታቸውን ሊያደርጉ እድል አልነበረም። አሁን ግን እግዚአብሔር ይመስገን ከህፃን እስከ አረጋውያን የሚሆኑ ልበ ብርሃናት የእምነቱ ተከታዮች እየተጠቀሙበት ነው። ብዙ ሰዎች እኮ ቲጂ ትመጣለች ዛሬ እንግዳ ትሆናለች ስጠይቅ የብሬል ደረጃ ምን ደረሰልን? በብዛት አይታተምም ወይ? ምንድን ነው ነገሩ? ቀጣው ነገር ምንድን ነው? ሌላ ነገርስ አይጽፉልንም ወይ? እነ ሄራን እነ ሶሊ ብለዋል። ይህን ጥያቄ ጠይቅልን ብሎኛል። ትክክል። ይህ ጥያቄ እንደ ማንኛውም አይናማ መጽሐፍ
በብዛት አሳትመን ቡክስቶር ወይም ሱቅ ልናደርግ አንችልም። ምክንያቱም የተደራሽነቱ በጣም ከባድ ነው። ስለዚህ ምንድነው በትዕዛዝ አሁን የሚፈልጉ ሰዎች ልክ ሲነግሩን ሬዲ ነው። የተወሰኑ ኮፒዎች አሳትመን ይዘናል። ልክ ሲፈልጉ ኮምፓይል ተደርገው ይሰጣል ማለት ነው። በዛ መልኩ ስለዚህ በአድራሻቸው ያገኟቸው ዳይሬክትሊ እኔን ኮንታክት ቢያደርጉኝ ማግኘት ይችላሉ። ፕላስ አብዛኞቹ ደግሞ የአቅም ጉዳይም ይኖራል። ብዙ ጊዜ የወጡት መጽሐፎች በምን መልኩ መሰለ መጽሐፉን የሚጠቀመው ሰው እና ገንዘብ ያለው ሰው ሌላ ይሆናል። ገንዘብ ያላቸው ሰዎች ምንድነው የሚያደርጉት? ለሆነ አካል ለሚያውቁት ወይም ደግሞ የሚያውቁት የልበ ብርሃናት የሆነ ተቋም ይኖራል አይደለ? ይሄን ያህል ኮፒ ለእንደዚህ ተቋም ፈልጋለሁ ኦር ለእንደዚህ ግለሰብ ይሉና እኛን ያዙና ላዘጋጅተን እንሰጣለን። ያው እንግዲህ ያ ሰው በጸለየ ቁጥር በረከቱን ትክክል ነው። አይ እንደዛ ባለፈው የመረቃቱ እንደዛ ነገር ተደርጎ አይመስልም። ይሄ መቀጠል አለበት ብዬ አስባለሁ። እኛም መረቃቱ ላይ እንዳየኸው የቻልነውን ያህል ኮፒ እዛ ጋር ለታደሙ ህፃናት ጋብዘን አድለናል እና ብዙ ጊዜ የሚሰራጨው በዚህ መልኩ ስለሆነ ይህን መጽሐፍ መግዛት ወይ ማሳተም ያለበት ተጠቃሚው ብቻ ሳይሆን ሰፖርት ማድረግ የሚፈልግ ሰውም ነው እና በዚህ አጋጣሚ ማስተላለፍ የምፈልገው ይህንን መጽሐፍ እየተጸለዩበት እየተጠቀሙበት እናንተ ደግሞ በረከት እንድታገኙ እየገዛችሁ ለምታውቁት ሰው ብትሰጡ የሚል ያው መልእክት በዚህ እንደው ምናልባት እነ ሄራን እነ ሶሊን በማሳደጉ ረገድ ምን አዲስ ነገር አለ? ቀጣይ ሁኔታው ወደፊት ሰው ማወቅ ያለበት ነገር ምናምን ካለ ንገስ። ያው እነ ሄራንን እንግዲህ እኔ ሳሎን እግዚአብሔር እዚህ አድርሷቸዋል። በሱ ቸርነት በሱ ፈቃድ ነው። እውነት ይገርመኛል። አሁን እዚህ ደርሰው ወደኋላ በጣም እንደተወለዱ በወራት እድሜ እያሉ የነበረው ነገርና አሁን በጣም ይለያያል። ምክንያቱም የገጠመን ነገርና ወደፊት ይሆናል ብዬ ማሰብ የነበረው በእኔ በኩል ይሄ አልነበርምና እግዚአብሔር ይመስገን በብዙ ጸጋ ባርኳቸው ራሳቸውን ብቻ ሳይሆን እኛን ህዝብን የሚያገለግሉ ልጆች ሆነው እያየናቸውን እያደጉ ነውና ለዚህ እግዚአብሔርን በጣም ነው ማመሰግነው። መድኃኒዓለም ክብሩ ይስፋ። ከዚህም በላይ ይሆናል። በጣም ተስፋ ያላቸው ልጆች ናቸው እንደምታዩና እነሱ በማሳደግ ረገድ እኔ ህዝብ ከጎኔ ነው ያለው። ከእግዚአብሔር ቀጥሎ የሚሰጠኝ ማበረታታት በጣም ትልቅ ጉልበት ሆኖኝ ነውና በዚህ አጋጣሚ ሁሌም ከጎኔ ያለ የኢትዮጵያ ህዝብ ሁሌም በማገኙት አጋጣሚ አመስግኜ ስለማይበቃኝ አሁንም ይሄንን እድል ተጠቅሜ ላመሰግን እወዳለሁ ሁላችሁ። በመጨረሻ የሚያውቁ ፍቅር ተገላለጹና ሶሊ እስቲ ለሄራን ያለሽን ፍቅር ግለጪ። በጣም ትጀታለሽ። እሺ ሶሊስ? እኔ ደግሞ ወይኔ ጉዴ እሺ ሶሊ ለቲጂ ያለሽን ፍቅር ግለጪ ለእናትሽ። ሶሊስ? እሺ ሶሊ ልቀቂልኝ። ሄራን ተራን የኔ ፍቅር በንግግር ደረጃ የለም አለ ተባረክልኝ። አሜን። ወርቅ በንግግር ገለጻ እወድሻለሁ የኔ ፍቅር። አመሰግናለሁ የኔ ወርቅ። ስለወለድሽኝ አመሰግናለሁ። እግዚአብሔር አንቺን ስለሰጠኝ እኔ ደግሞ በጣም አመሰግናለሁ። እወድሻለሁ የኔ ወርቅ። በፍቃደኝነት እህቴ ስለሆንሽ እናት እሺ ሶል ሄራን? እኔ ደግሞ ቲጂዬ አንቺ በጣም የምወድሽ እግዚአብሔር አንቺን ስለሰጠኝና ስላደረገልኝ አመሰግነዋለሁ። የጀግኖች ተምሳሌት ነሽ። በጣም ለብዙ ሰዎች ሮል ሞዴል ነሽ። እኔ አሁን ልክ አድጌ ልጆች ስወልድ ያንቺን ሮል ሞዴል ተከትዬ ያንቺን ፈለግ ተከትዬ ነውና ጥሩ ፈለግ ላይ እንዳድግ አድርገሽኛልና በዛ አጋጣሚ አንቺንም እግዚአብሔርን ከልብ 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 አመሰግናለሁ። በጣም ደጉ ተመንደጉ። ሶሊ ደግሞ
የኔ አንጸባራቂ የኔ ነጸብራቅ የኔ ፀሐይ የኔ እንቁ የኔ ብዙ ነገር የኔ ዳይመንድ እንደ ምን ለአንቺ ቃላት ቢደረደር ምንም ቃላት ያጥርሻልና በጣም ከእህትነትም በላይ እንደ ብዙ ነገር እንደ ጓደኛ ነው አጠገቤ ሆነች እና ከመጣንበት ወደዚች ምድር ከመጣንበት እስካሁን ያለንበት ጊዜያችን ድረስ አልተለየችኝም። የኔ እና በጣም አጥንትና ስጋው ነው የምንመስለውና በጣም ነው የምወድሽ ሶልዬ የኔ ንግስት የኔ ፕሪንሰስ በጣም ደስ ይላል። በእውነት በጣም ደስ የምትሉት በጣም ነው ደስ የምትሉት። በእውነት አንጀት ይበላችኝ። በጣም ፍቅር ስትገላለጹ በጣም ደስ ይላል። እደጉ፣ ተመነጉ፣ ያሰባችሁበት እንድደርስ እግዚአብሔር ሁሉ ነገር ያሳካላችሁ። በጣም ደስ ይላል። መልካም በዓል ዓመት ያሻግራችሁ። ዶክተር ለመሆን አበቅቷችሁ ደግሞ ከነጋዋናችሁ እዚህ እንግዳ እንደምትሆኑ ተስፋ አደርጋለሁ። አለን ከጎናችሁ፣ የኢትዮጵያ ሕዝብ ከጎናችሁ ነው ማንኛውም ነገር። ስለዚህ በቃ ሁሉ ነገር ይሳካላችኋል። እናመሰግናለን። የምትይው ነገር ካለ የመልካም በዓል ልትሰናበት። እኔም የምፈልገው መልካም በዓል ማለት ነው። መልካም በዓል። እሺ፣ ለመላው የክርስቲያን እምነት ተከታዮች በዓሉ መልካም እንዲሆንላችሁ፣ መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ታንክ ዩ። መልካም በዓል። እሺ፣ በክብር ሸኛቸው። በጣም እናመሰግናለን። መልካም በዓል ሶሪና እሺ እንወዳለን። መስዬ እንኳን አደረሰን እንኳን አደረሰን